የሚቀላጠፈውን ቢዝነስ እኔ በብር ሰፖርት ሳደርግ ማለት ጃክማ ሰፖርት አዲስ ነበር የሚባለው ኢንፍሉዌንስ ያደረኩት የኔም አባት ስም አዲስ ነው እና በየና ሚኒመም በአንድ ሰፈር ውስጥ ሁለት ይኖራል። ልክ እንደዛው ደግሞ ላስት ይር እና ከዛ በፊት ማትሪክ ያልመጣለት ሚኒመም ሁለት ተማሪ ይኖራል። የራሱን ስራ ጋይድ ብታደርገው ለመስራት ያለው ቴንደንሲ በጣም አሪፍ ነው ማለት ነው። ሰዎችን ጠቅማለሁ፣ የምፈልገውን ነገር ጠይቃለሁ። እንደዚህ ነው እየሰራሁት ያለሁት። ከረንትሊ ሳላይሽ፣ ጓንሳ፣ ኢክላስ እዚህ ቅርብ ያሉ 4 ኪሎ አካባቢ የሰሯቸው አሉ። የዕለቱ እንግዳችን እስካሁን ድረስ እዚህ ፕሮግራም ላይ ከቀረቡት በሙሉ ወጣት የሆነው እንግዳ ነው። ኪሩቤል አዲስ ይሰኛል። የኪራ ስፔሻል ጋርደኒንግ መስራች እንዲሁም የአካዚያ ፕሮቶኮል ሀሳብ አመንጪና ፋውንደር ጭምር ነው። ዛሬ በሚኖረን ቆይታችን ጥልቅ ሀሳቦችን በጥልቀት እንዳስሳለን። አብራችሁን ቆዩ። በጣም የማረከኝ ከአንተ ኤክስፒሪየንስ ውስጥ የ10ኛ ክፍል ተማሪ እያለህ ከ200,000 ብር በላይ ተጭበርብረሃል፣ ከስረሃል እና አንደኛ 200,000 ብር ከየት መጣ? 10ኛ ክፍል ሆነ። ሁለተኛ ደግሞ በምን አይነት መልኩ ነበር የተጭበረበርከው? ተፍል ነበር። ተፍ ስለ የተለያዩ ዳይሬክሽኖችን ሞክር ነበርና የዛን ሰዓት ኦንላይን ወይም ደግሞ ይሄ ስለ ዲጂታል ማርኬቲንግ እንዲሁም ደግሞ በኦንላይን የሚሰሩ ገንዘቦችን ዩቲዩብ ላይ የተለያዩ ነገሮች ላይ ቼክ አደርግ ነበር። በዛም ፕሮሰስ አንዷ ከስተመር ሰርቪስ ነኝ የምትል አሊሳ ስሙን ራሱ አረሰው ለምን ተሽበር እንዴት ተረሳለ? አሊሳ ሪቻውት አደረገችኝ። ሃይ ዲዩ ዋና ምናምን ብላ ከዛ ምናምን ብዬ ደግሞ በአማዞን ስም ነው የመጡት። አማዞን ደግሞ የዛን ሰዓት አውቀው ነበረ። ቢል ያደረጉብን ነገር ስለነበረ the best company እዛ እንዴት መስራት አልፈልግም እላለሁ ብዬ እሺ ያልኳት። ያው የመጀመሪያ 3 ቀን 4 ቀን ወደ 4,000 ምናምን ብር አገኘሁኝ። ብር ደግሞ is a good motivation መሰለኝ። በደንብ ነው። አፍሪካ ላይ አንደኛው አየሁኝ ደስ አለኝ። ከዛ ሌላ ቼክ ማድረግ የምፈልገው አለችኝና ሊስት ተሰጠችኝ። የመጀመሪያውን መረጥኩኝ፣ ዲፖዚት አደረኩኝ። መርቻንት ሰፖርት ነው የሚባለው የኔ ስራ ማለት ነው። አስበው እዚህ ያሉ ሰፖርት እዛ ያሉትን የሚቀላጠፈውን ቢዝነስ እኔ በብር ሰፖርት ሳደርግ ማለት ነው። ጃክማ ሰፖርት አስገባለሁ። ደስ አላት። እሷ ዩኒቨርሲቲ ያደረገችው ስነግራት እየበላን ነበረ ምናምን ነገር። ኪራ በቃ ሊያልፍለት ነው ደስ አላት ነገር። እንዴት አላግዘውም ብላ እዛው ነው 10,000 ብር የላከችልኝ። እዛው አስገባሁት። እሷ እያየች አካውንታችን ወደ 30 ምናምን ሺህ ብር አደገ። ዋው! የዛ የፕላትፎርሙ ማለት ነው። ከዛ የሀፍቱ ዲፖዚት አገኝ ወደ 200 ምናምን ሺህ ብር አስገባ። አጠቃላይ አይ ቲንክ 265,000 ብር አካባቢ ነው። የመጨረሻው የሚገርም ዊዝድሮዋል ለማድረግ ቪአይፒ ቻናል ያስፈልጋል አለችኝ። እሺ ብዬ ለሱም 18,000 ብር ከፈልን። ከዛ ደግሞ ለታስክ እንከፍላለን አለችኝ። ለመንግስት ማለት ነው። ለኢትዮጵያ ግብር ስለምንከፍል 10% ለሀገሪማ ችግር የለም። ከዛው ለዛው 30 ምናምን ሺህ ብር ድጋሚ ያ መናደድ ሲበዛ ያስቀኛል ነው እንጂ የምር አያስቅም። እኔ አወራሩን ያስቀኝ ወይንቱ አያስቅም። መዛሳት ነው። እኔም ያው ምስቀው ስለጣም ስትነድ አልፎብኝ ነው ካዘን አልፎብኝ ነው። ያ እሱ ሲገባላት ብሎክ አድርገኝ ጠፋሽ ማለት ነው። ዋው! እንዲህ ነበረ እስካሁን የተደረኩት። ይህንን ሁሉ ለማለፍ ደግሞ ውልደት አስተዳደግ ትልቅ ዋጋ አለው ብዬ አምናለሁኝ። ውልደት አስተዳደግ ምን ይመስል ነበር? እስቲ በጣም አክቲቭ ልጅ ነበርኩኝ እና KG3 ወይ KG2 ያለው የፋሚሊ ትምህርት ቤት ነበር። ሐዋሳ ነበር የምንማረው። ያዋሳ ልጅ ነህ? ያ ዋው! ፊውቸር ኦፍ አካዳሚ የሚባል የዘመድ ትምህርት ቤት ነው። እዛ ነበር የምማረው። ኤቭሪቲንግ ተሟልቶልን ምናምን ነገር አልከፍልም። ኤቭሪቲንግ የግል ትምህርት ቤት ነው፣ አልከፍልም ምናምን። እና ማስታውሰው ዋይት ቦርድ ወይ ቾክ ቦርድ ላይ አሳይመንት የቤት ስራ ይሰጥ የለም መጽሐፍም ላይ አለ እዛም ላይ ይጽፉልሃል። እና እዛ ላይ አንብቤ ጥያቄውን ሳልጽፍ ቤት ሄጄ ነጭ ሸሚዝ ነበር ምን አደርገው። ከዛ ስኩዌር የሆነች ከላይ ሰድርያለች። ኢቭን ፎቶውም አለኝ። አጥብና በዛን ሰዓት አጥብ ነበር ሸሚዜን እና
እሷን አጥቤ ከዛ በኋላ የቤት ስራውን በቃሌ ሊስት አድርጌ ሳጽፍ ሄደ። ያው አሁን ላይ መለስ ብዬ ሳስበው ከዛ አንድ አንፃር አሪፍ ነው እንጂ አሁን ላይ ቀላል ሊሆን ይችላል። ወርዶችን ሸምድደህ ትሄዳለህ ከነ ጥያቄው ዳሽ ዳሹን አሰርተህ ከዛ ደግሞ ጥያቄውን ጽፈህ መልሱን መጻፍ ማለት ነው። ዛት ማች አክቲቭ ነበርኩኝ። አይ ቲንክ 2000 ላይ የመጣነው 2002 የመጣነው 5 ዓመቴ ምናምን ነገር ነበር። የኤክስትራ ካሪኩላር አክቲቪቲዎች ወይም የክለብ ተሳትፎዎች ላይ እንዴት ነበር? እስቲ ቮለንተሪዝም ላይ ቮለንተሪዝም ያ ክላስ ውስጥ ኖርማሊ ይሄ ፊት ለፊት የሚቀመጠው ልጅ አለ አይደል? እሱ ነበርኩኝ። አክቲቭ በቃ ምንም አንድ ቀን በማይባል ደረጃ ሳልቀር የተማርኩት እስከ 10ኛ ክፍል ነው። 10 11 ድረስ በጣም ሲሪየስሊ ነበር የወሰድኩት ትምህርትን። ከዛ በኋላ ፐርሰፕሽን ቼንጅ ያደረገው ከትምህርት ወደ ቢዝነስ እና ያዋለ እሱ ጋር ማልማሎች እናንሳ። መጀመሪያ 5ኛ ክፍል እያለህ የንባብ ቦታ አዘጋጅተሃል እና የጋርዲንግ ፓሽን የጀመረው እዛ ጋር ነው። ያ ኤክስፒሪየንስ ምን ይመስል ነበር? ምን አነሳሳ? 5ኛ ክፍል ተማሪ ሆነህ የዛን ሰዓት ምን ያደርጉ ነበረ? ትምህርት ቤት ውስጥ ያወዳደሩ ነበር። ምርጫው ሁላ ነበረ። ፓርቲዎች አሉ ምናምን ነገርና እኔ ትምህርት ቤቱ ፕሬዝዳንት ነው በለው ይገባል እና ፕሬዝዳንት ሆንኩኝ እና ነገሮችን ማዘዝም ብቻ የፈለከው ነገር ለማድረግ ትንሽ እንትን ይጨምራል እና እንደ ሌሎችም ተማሪዎች አልነበርኩም። የርዕሰ መምህር ቢሮ ነው የምታገኘኝ። ያው ተማሪ ርዕሰ መምህር ቢሮ የሚገኘው ወላጅ ሲያመጣ ወይ የሆነ ችግር ሲፈጠር ነው እንጂ እኔ ግን ገብቼ ወርድ ኤክሴል ምናምን ሞካከር ነበር የነሱ ላይ ማለት ነው። በዛን ሰዓት ስናልፍ ስናልፍ የምንታጠብበት ቦታ አለ። ከዛች መሀል ላይ ሮቶ ያለበትና መታጠቢያ ያለበት ቦታ ላይ ሰፊ ስፔስ አለ። ለምን ይሄን አውትዶር ወይም ደግሞ ሪዲንግ ፓርክ ለምን አላደርገውም ያሰብኩኝ። የዛን ሰዓት አስፈቀድኩኝ። ጀመርን። የመጀመሪያ ስትራግል የነበረው እንትን ማድረግ ነበር። እየሰራን ስሙን ራሱ አድረሰውም ዳግም የሚባል ልጅ ነው። ወደ 18 ተማሪዎች ነበር የተሳተፉት ከኔ ጋር። ለሁሉም ሰርቲፊኬት ተሰርቶልናል ምናምን ነገር አመስግነውናል። የዛን ሰዓት ቱቦ ነው እንደው የሚባለው የውሃ ፓይፕ አፈልተናል። በስራ መሀል ያው አውስታክል እንዳለ ያየንበት በትክክል ነበር። እሷ ጋር ኮሚኒኬት አላደረግንም መጀመሪያ እና ተሰርቶ ሲያልቅ ነው ሲያወቀችው ሪዲንግ ፓርክ ሁላ እንደሆነ ማለት ነው። እዛው ኦን ፖይንት ነው የሸለመችኝ። መጽሐፍ ከላይብራሪ አምጥታ ይገባሃል ብላ ፊት ለፊት ሸለመችኝ። ምክንያቱም አስተማሪዎች አስበው ያልሰሩትን ነገር ነው አንተ የሰራኸው እዛ ጋር። ያ እሷም እንደዛ ነበር ያለችው። ተማሪዎች መሰብሰብ ጀመሩ። እዛች ቦታ ላይ ወደ 50 ሰው ምናምን ይዝ ነበር። ያረጁ ዴስኮች ቦታ 5ኛ ክፍል ተማሪ ሆነ። ያረጁ ዴስኮችን ተጠቅመን የሰራ ነው። ያረጀም እንትን ነበረ የብረት ውሃ ማጠራቀሚያ። እሱን እንደ ብላክቦርድ ዲዛይን አድርገንም ሰርተን እዛ ላይ ይጽፋሉ ራሳቸው ተማሪዎቹ ምናምን ነገር። በቃ ይሄ ሪፍሬሽ እያደረክ የምትማርበት ኤሪያ ማለት ነው። ዛፎች አሉ፣ ትልልቅ ጥላ ነው። አውትዶር ክላስ በለው እና ከተፈጥሮ ጋር ኢንጌጅ እያደረክ ነው የምትማረው። በጣም አሪፍ። ሌላኛው እንግዲህ በርካታ ሰርቲፊኬቶች አሉ። ብዙ ቦታ ቮለንቲር ታደርጋለህ። እንግዲህ ከ5ኛ ክፍል ቀጥሎ ደግሞ የነበረው የቮለንተሪዝም እንቅስቃሴ ወይ ስራ ምን ይመስል ነበር? 8ኛ ክፍል ልክ ስደርስ ከጓሮ ደግሞ ሌላ ቦታ አየሁ። ለምጃለሁ ማለት ነው። ጥሩ ይልመድብህ። ላርጅ ስፔስ ነው። መድረክ ሰራውኝ እዛ ጋር። መድረክ ያለው እንደ አዳራሽ ያለ ማለት ነው። ላይብራሪ ጀርባ ነው ቦታው። ሰው አውትዶር ላይብራሪ ይበለው። መድረክ አለው፣ ባክግራውንድ አለው። የደወለቁ በሮችን ተጠቅመን ገጣጥመን ባክግራውንድ ሰራን። ሰው ከኋላ ሄዶ ይለማመዳል። ፊት ለፊት መጥቶ የሚያቀርበው ነገር ያቀርባል ምናምን ነገርና በጣም ደስ የሚል ነበረ። ኢቭን ወላጆቼን ኢንቫይት አድርጌያለሁ። ሪፍሬሽመንት አዘጋጅተውልን ነበር። ኩኪስ ምናምን ውሃ ምናምን ገዝተውልን። ምን ተሰማቸው ወላጆች? በጣም ትልቁ ጥያቄ። ወላጅ አምጣ ተብያለሁ ብዬ የጠራቸው ጨራሽ እንትን ሳጠብቆ ሲመጡ እዚህ ጋር ነው። ወላጅ አምጣ ተብላችኋል ምናምን አልኩኝ። አስተማሪዎች ተደርድረዋል፣ ተማሪዎች ተደርድረዋል። ምርቃት ነው። ይገርማል የቦታው ማለት ነው። ናይስ ወከባ ወዳለሁ ይገባል። አዋከው ነው ቦታው። ፊኛዎች ምናምን ነበሩ ምናምን ሰፖርት የሚያደርጉኝ ተማሪዎች ነበሩ። የአበሻ ልብስ ለብሰው የመጡ ሴቶች ነበሩ ምናምንና በቃ አምኖብኝ እኔም አምኜበት
እነሱም ደግሞ እኔ ያልኳቸውን ነገር ሰምተውኝ አላማው ላይ አምነውበት ሰርተን ማሳመን ከድሮም ጀምሬ እሞክራለሁ። ማለት ሀሳቤ ኢንፍሉዌንስ ያደርጋል፣ እኔንም ማሳመኑ ሌላም ሰው እንዲያሳምን ያደርጋል ማመጣው ሀሳብ። ሶ እነሱም ሰፖርት አድርገውኝ ኤቭሪቲንግ ዋዝ ጉድ። ወደ ሃይ ስኩል ስገባ የአዲስ ፋናን የተማርኩት እና መግባት የፈለኩት ከስሙም አንግል ሲወራለትም ከሰማሁት አንግል አዲስ ከተማ አትወጣ ነው። የትልቅ ይሄ በጣም የጎበዝ ተማሪዎች ትምህርት ቤት ነው ምናምን ተብሏልና ኢቭን ዲያሪ ላይ ሁላ ጽፌያለሁ አዲስ ከተማ ምናምን ብዬ። ከዛ ምደባ ነበረ። በምደባ ምክንያት እኔ አስኮ ኮምፕሬሄንሲቭ ገባው ማለት ነው። እና ታምናለህ በአንድ ሴሚስተር ወጣሁኝ። ለምን? ዋራይዲድ የምፈልገው አዲስ ከተማ ነው። እኔ የገባሁት ደግሞ እዛ የኔ ውስጥ ያለው አልተቀመጠም። በቃ አዲስ ከተማ መግባት አለብኝ ያ በጣም ጎበዝ ነው በቃ የተመረጡ ተማሪዎች ነው የሚገቡት ተብሏል። እንዴት ለምን ያኔ አልገባም ምናምን። መንግስት ደግሞ የዛን ሳኑ ምደባ ያመጣው መሰለኝ። በምደባ ገባል። ከዛ ምን አደረኩኝ? ስልጠና 8ኛ ክፍል እያለሁ ነበረ ኮቪድ የገባው። ሶ የኮቪድ ታይም ላይ እንደ እኩል ነን ማለት ነው። እኔም 8ኛ ክፍል እያለሁ ነው የገባው። ያ እኔ 7 ወይ 8 ብቻ 7 ስንጨርስ መሰለኝ የገባው። እና ምን አደረገ? ማንበብ ጀመርኩኝ። ለዴስክቶፕ ካልተገዛልኝ ምናምን ብዬ ቀወጥኩት። ተገዛ እንደምንም ተብሎ እና ደንዝጄ ነበር ለ6 ወር። ገባለሁ፣ ዘፈን ነን ስቶፕ ሰራለሁ። መብራት ሲጠፋ ወጣና የሆነሽ መቀመጫ ዘፈን ሰራለሁ ማለት ዘፈኖች የተዘፈኑ ዘፈኖች አሉ አይደል? እነሱ ነን ስቶፕ ማለት ነው። መሀል ላይ የሆነ ሚድል ውስጥ እንትን እያደረክ እንደ ዲጄ ሚክስ እንደማድረግ ማለት ነው። ነን ስቶፕ የሚባል ሙዚቃ አለ። የትዝታን ዘፈን አሁን ስትፈልግ ዩቲዩብ ላይ ገብተህ ለአንድ ሰዓት ምናምን ዘፈኖች አሉ። ልክ እንደዛ እኔም ኢቭን ሃይስት አወሬ 3 ሰዓት ምናምን ኤዲት ያደረኩት ዘፈን አለ። ለ3 ሰዓት ቁጭ ብዬ አንድ ቦታ ላይ ሂደሯን ከዚህ ወደዛ ከዛ ወደዚህ እያደረኩ ማለት ነው። የተለያዩ ዘፈኖችን እየሰማሁ አስቡ። ዘፈኑ ላይ አልደገምኩም። ሶ የፈሬን እና ደንዝጄ ነበር የሆነ ሰዓት። እና የዛን ሰዓት መጽሐፍ አንድ ሰው አገኘው፣ የዳንኤል ክብረት 3ቱ ጓደኛሞች የሚል ነበር። 3ቱ አሳ አጥማጆች። እና ያቺ ኢንፍሉዌንስ አድርጋኝ ነው ስልጠና የጀመርኩት። በ20 ቀን ማይንድ ሴት ሺፍት ያደርጋል ምናምን የሚለውን ምንም አላውቅም። ግን ለ4 ሳምንት ብዬ ትሬኒንግ አዘጋጀው 9ኛ ክፍል ስንገባ ማለት ነው። ለተማሪዎች ምንድን ነበረ ዋናው ኢንቴንሽኔ? እኔ ጋር ያለውን ሜሴጅ ዴሊቨር ማድረግ፣ እኔ ገባኝ ነገር ቢገባቸው በቃ ሰው የሆነ ነገር ያደርጋል በሚል ነው። እና ከፍ ብዬ ሳየው ለካ ማይንድ ሴት ሺፍት ለማድረግ 21 ቀን በቂ ምናምን የሚልም አለ። አንድ ሳምንት ቀነስ ነገር ነው። እኔ ሳይገባኝ 20 ቀን ብዬ እንትን አድርጌያለሁ። ምክንያቱም ትምህርት ቤት የምንገናኘው 5 ቀን ብቻ አይደለ? ሰው 20 ቀን ይሞላል ነው። እና አሁን ላይ ነው መለስ ብዬ ትራክ ስታደርገው ነው አንዳንድ ነገር የምር እንትን የሚልህ። እና አዲስ ከተማ የገባሁበት ዋናው ሜን ጌቴ ያቺ ስልጠና ነች። ምን አደረኩኝ? ለመጀመሪያ ጊዜ 9,000 ብር ስፖንሰር ሰብስቤ አስመረኩኝ። ለማስመረቅበት ሰዓት የአዲስ ከተማውን ዳይሬክተር እኛ ጋር ጠራሁት ማለት ካልኩሌቲቭ ያልኩ እናንተ ጋር ነበር። ሶ ኢቭን ፕሮግራሙ ላይ የአቶ ጥላይ ይባላል። በጣም ወደው አስተማሪ ነው። አስተማሪ ስለ ፕሪንሲፓል ነው፣ ግን ለኔ አስተማሪ ነው። ኤቭሪቲንግ በአስተማሪነት ባላቆም ይሄ በቃ ኤቭሪቲንግ በቃ እሱ ጋር በየርኩኝ ቁጥር ሁላ አማራለሁ። ኢነርጂያችን በጣም ነው የሚገጥመው። ለመስራት በጣም አክቲቭ የሆነ ሰው ነበረ። እና ከዛ ትምህርት ቤት እንደወጣ አይፈልግም ነበር። እና የዳንኤል ክብረትን በቃ እንትን እንድጀምር ያደረገኝ ዋናው እንትኑ 3ቱ አሳ አጥማጆች ታሪኩ ምንድነው? አንዱ አሳ አጥማጅ መሪ መሆን እፈልጋለሁ ነገር ይላቸዋል። አንደኛው ይቀልድበታል። አንተ ኮንክ እኔን ራቁቴን አህያ ላይ አድርገህ ከተማውን አዙረኛለሁ፣ አንደኛው ደግሞ ቤትና መኪና አስጠኛለህ አለው። በዛን ሰዓት ማድረግ በነበረበት ፕሮሰስ ሁሉ አድርጎ ሆነ፣ መሪ ሆነ። ወታደር መሆን ነበረበት ሆነ፣ የንጉሱ የቅርብ አገልጋይ መሆን ነበረበት ሆነ። ንጉሱ ሲያርፍ
ሰጠው ሆነ ለሁለቱም ቃል የገባላቸውን ያደረገላቸውና ኢንስፓየር አደረገኝ። እሱ ገባሁኝ አይዲድ ያችን በቃ በወረቀት ፕሪንት አድርጌ ፕሪንተርም ነበረኝ እሷን ይዤ አወራውላቸው ተማሪ ሰብስቤ ስልጠናም እንደሆነ አላውቅም አወራ የሆነ አስተማሪ እንዲህ ሼር እያደረግን ነው አይዲያ ስለው ሞጁል አላችሁ አለኝ። ሞጁል ምንድነው አላውቅም ነበር። የዛን ሰዓት ማዘጋጀት ጀመርኩ። ትሬኒንግ ውሃ ብሎ የጀመረው የዛን ሰዓት ነው። ሶ አንድ ሴሚስተር ሲሞላኝ ወደ አዲስ ከተማ ገባሁ ማለት ነው። በጣም አሪፍ ትክክለኛ ሙቭ ነው። አሁን ይሄኛው ሰውየውን መጋበዝ አዲስ ከተማ የገባኸው በሆነ በመጥፎ መንገድ ሳይሆን ስራህን አሳይተህ ኳሊቲን አሳይተህ ውጤት አምጥተህ ነው። ኦፍ ኮርስ yes እነሱ ኢምፕረስድ ሆነው ነው የወሰዱት ነው። ኦፍ ኮርስ በጣም አሪፍ ናይስ። አዲስ ከተማ የነበረው ቆይታ ምን ይመስላል? ኦቨር ኤክስፔክቴሽን ያስፈልጋል። ስለ በጣም ጠብቀው የመጣ ሰው ራሱ አያስደስትም አይደለም። ማቴሪያል አይደለም በጣም ናፍቆ ያገኘው ሰው እንደጠበቀው ላይሆን ይችላል። ስለ ሰው ነው አፕዴተብል ነው ምናምን ነገር አይደል። እኔ ደግሞ ማቴሪያል ምናምን ብቻ ጀነራሊ አዲስ ከተማ ብዬ ቢግ ፒክቸር አለኝ አምሮዬ ውስጥ ገባሁኝ። was good ሞካክረናል። እዛም ነው 4 ባች የቀጠልኩት። የመጨረሻ ባች ሳስመረቅ 42,000 ብር አካባቢ ስፖንሰር የተደረገው። ስፖንሰር ማግኘት ራሱ ግን ቻሌንጅ የለውም? አረ በደንብ ነው እንጂ የመጀመሪያው ስፖንሰሪን ባይ ዘ ወይ ንግድ ባንክ ኢንፍሉዌንስ አድርጌ ነው ስፖንሰር ያደረገኝ። እንዴት ኢንፍሉዌንስ አደረካችሁ? ብራንች ሄድኩኝ። እሺ አይቻለሁ ቲቪ ላይ ከስር የእንትን ፕሪሚየም ምናምን ሲል የተማሪዎች የቁጠባ ደብዳቤ የለኝም ምን የለኝም አይጎዜ እና ኢቭን የሱም አስተዳደር የአዲስ ሰፈሩ አዲስ ነበር የሚባለው ኢንፍሉዌንስ ያደረኩት የኔም አባት ስም አዲስ ነው እና ማርኬቲንግ በስ ጀመር። ከዛስ በምን አስማማው እንዲህ ልናደርግ ነው we need support ስለው ችግር የለውም እኛ የሶፍት ምናምን ብለን እንሰጣችኋለን ምናምን አለኝ። በጣም 2,000 ብር ምናምን ስፖንሰር አደረገኝ። ሞቲቬት አደረገኝ። ተመልሼ ለዳይሬክተር ወሰነ ነገር ታዲያ እኔ ደብዳቤ አጽፍልም ማለት ከኔ በላይ ያውቃል ታውቃለህ። የኔ ሙቭ ነው እንትን ያደረገው። ደስ የሚለኝ ነገር ትንሽ ሳቅ አሁን እንደውም ቀንሻለሁ። ትንሽ ስታውቅ አሪፍ ነው የሆነ አክሽን ትወስዳለህ በደንብ። ትንሽ የሚያቅሰው በጣም ነው ደስ የሚለው። ያ አማራጭ የለውም። በቃ ያቺን ከመተግበር አማራጭ የለም። ብዙ ናንሰንስ ሲጠራቀም ቁጭ ትላለህ። ያ አናሊሲስ ፓራሊሲስ ይባላል። አናላይዝ የትኛው ይሄ ይሻላል ትላለህ ወይ ደግሞ በእውቀት ትመካለህ። yes ኦፕሽን ሲበዛ ያን ያህል ጥሩ አይደለም። ግን እና ደብዳቤ ጻፈልኝ ወደ 9,000 ብር ሞላ። ዋው ጥብስ ምናምን በፌደርድሬ አስመረካችሁ የጀበረውን ዙር ማለት ጀግና። ከዛ በኋላ ኤቭሪቲንግ was good yes አሪፍ እየሆነ ሄደ። ተመስገን አሪፍ በጣም አሪፍ ናይስ። በጣም ትልቅ ልምድ ነው ይሄ ራሱ ማለት ነው። የ9ኛ ክፍል 10ኛ ክፍል ተማሪ ሆኖ እነዚህ ነገሮች መስራት ሰው ፊት ሄደ ከዛ ደግሞ ለተማሪዎቹ ጥቅም ስትል ለራስ ራሱ አይደለም። ትልቅ ሀሳብ ነው። በጣም አሪፍ ቆንጆ ቆይታ እያደረግን እንገኛለን። ከዛ በኋላ የነበረ የቮለንተሪዝም እንቅስቃሴ ምን ይመስላል? ቮለንተሪንግ የተለያዩ ተቋሞች ላይ ያደርጋል። ብዙ ሰርተፊኬቶች አሉ። ብዙ ቦታ ሪኮግናይዝ ስትደረግ አይቻለሁ። በፎቶም በአካል በፎቶም በቪዲዮ አልትራይ ሞክራለሁ። ኢቭን የምሰራቸውን ስራዎች እንደ ኪራ ስፔሻል ጋርደኒንግ ቮለንቲር አድርጋለሁ በደንብ ድርጅቶች ላይ። አሁን ማላቃቸው አዳዲስ ድርጅቶች ካሉ የዲዛይኑን በነፃ አውጥቼ ምናምን ነገር ፎቶ ሳሳያቸው ምናምን እንዴት ሳንነጋገር እንደዚህ ልታረግ ቻልክ ሁላ ምናምን ይላሉ፣ ይገረማሉ። ያ ዲዛይኑ 20,000 ብር ምናምን መክፈል ሊኖርባቸው ይችላል። እኔ በሰርቲፊኬት የምቀይረው ነገር ገብቷል። የሆነ ሰርቪስ ኮስት 30,000 ብር ምናምን መክፈል ያለባቸውን ኮስት እኔ በሰርቲፊኬት ሰራ ይላሉ። ግን የሆነ የምታገኘው ሳቲስፋክሽን አለው ውስጥ በጣም ነው ደስ ይላል። ሰርቲፊኬት በጣም ነው የምወደው። I don't know why ግን የኔ ቢግ ኢሜጅ ራሱ የራሴ ፋሚሊ መስርቼ ፈጣሪ ካለው ወደፊት አንድ ክፍል ለሪዋርዶቼ ብቻ አስቀምጥና ዋው ልጆቼ 6 7 8 ላይ የሚወዱትን ነገር ክሊር ማድረግ ፈልግና ልክ እነሱ ክሊር ካደረጉ በኋላ የሚወዱት ነገር ላይ ሄደው ቮለንቲር እንዲያደርጉና ሪዋርድ ይዘው እንዲመጡ እንፈልገው። እዛ ቤት ውስጥ ይገባል። ራሳቸውን ችለው ሲወጡ ሪዋርዳቸውን ይዘው የሚወጡት
የራሳቸው ቤት እነሱም ቢልድ የሚያደርጉት ነገር ይኖራል ብዬ አስባለሁ። እና ይሄ ምንድነው ጀነሬሽናል የሆነ ቮለንተሪ ነው ሁላ የምፈልገው እኔ ብቻ ሳልሆን ልጆቼም ኤቭሪዋን ቮለንቲር ቢያደርግ ደስ ይለኛል። ኢሜጁንም ዝም ብለህ ስታየው ደስ ይላል። ግዴታ ሁሌ ፈርስት ተጠቃሚ መሆንም የለብም። እና ደግሞ ምን አገኛለሁ ብሎ አሁን ይጠይቁኛል። አሁን ኢቭን አካጂያ ፕሮቶኮል ላይ ታገኛለህ፣ ሰው ትጠይቃችኋለህ፣ ቻናላችሁ ላይ እንደዚህ አድርጉልን ምናምን ብዬ ዋት ኢዝ ማይ ይልሃል። ፈርስት ቲንግ የሚጠይቀና ሳምታይምስ ግርም ይላል። የሆነ ሶሻል ሪስፖንሲቢሊቲ የሚባል ነገር የለም ውስጣችን ነው ወይስ እኔ ምን ሆኜ ነው ምናምን ሁላ ብለን እንጠይቅ። ሁለቱን በደንብ እናያቸው ከፋፍለናቸው ማለት ነው። ከኪራ ስፔሻል ጋርደኒንግ እንጀምር። እሱን ስትጀምር እንግዲህ ምን አይነት ትምህርት ተምረን የተጀመርከው የመጀመሪያው? ከዛ ደግሞ የጀመርክበትስ ምክንያት ምንድን ነበር? የጀመርኩበት ዋና ምክንያት ሎስ ነው። እንደነገርኩ ምን አደረኩኝ? ተጭበረበርኩ። የተጭበረበርኩ ሰዓት ባክትሬስ ነው ያደረኩት የምወደውና ግዴታ በቃ ስራ መስራት አለብኝ። ስራ መስራት ስላለብኝ ባክትሬስ አድርጌ ሳይ ኤክስፒሪየንስ ዋይዝ ብዙ የምችላቸው ነገሮች አሉ። ከነዛ ውስጥ ግን በጣም ፓሽኔት የሚያደርገኝ ግሪን ነገር ነው። ሰው ቼክ ሳደርግ ይሰራሉ ሰዎች ከዛ የሚሰሩበትን ወያየው። ለዛም ነው ኪራ ስፔሻል ጋርደኒንግ ያልኩት። ስፔሻል አድርገው ነው። ከስራም ብቻ አንጻር መሆን የለበትም። ይሄ ፓሽን ያለ ፕላስ ደግሞ የምሰጠውም ሰርቪስ ለየት ማለት አለበት ብዬ አሰብኩት። ኪራ ስፔሻል ጋርደኒንግ ብዬ ጀመርኩኝ ማለት ነው። አይ ቲንክ ቻናሉን ክሬት ያደረኩት 2022-23 መግቢያ ላይ ነው። ከዛን ጀምሮ አለን እንትን እያደረግኩ የተለያዩ ካምፓኒዎች ላይ ሄዳለሁ። ዲዛይን እያወጣው ግሪን ኤሪያዎችን በደንብ ሰራለሁ። ለቢሮዎች ለተለያዩ ናቹራል ፕላንት ለሚፈልጉ ፕላስ አፈርም የማይፈልጉ ፕላንቶች አሉ በውሃ የሚቀመጡ ሰው እነሱን ፕላንቶች ብቻ ሳምዌር ሄዳለሁ። ከዛ የተሻለ ወይ የሚሆንበትን ኦፕሽን ካየው ቶሎ ዲዛይን አድርጌ የምሰጣቸው ስፔሻል የምሆንበት ምክንያት ያመስለኛልና አይጎ መጀመሪያ እኔ መጠቀማለሁ ሳይሆን እነሱን ከጠቀምኳቸው ሰው መጀመሪያ መጠቀም ይፈልጋል በየትኛውም ኮንሰፕት። እኔም እኮ ፈልጋለሁ ግን ያ ነገር ሲገባኝ ምን አደርጋለሁ? መጀመሪያ ተጠቅማለሁ ሰው እኔም ስለምፈልግ ያን ነገር ሰዎችን እንጠቅማለሁ። የምፈልገውን ነገር ጠይቃለሁ። እንደዚህ ነው እየሰራሁት ያለሁት። ከረንትሊ ሳላይሽ፣ ጓንሳ፣ ኢክላስ እዚህ ቅርብ ያሉ 4 ኪሎ አካባቢ የሰሯቸው እንትኖች አሉ። ደስ ብሏቸው ሪዋርድ አድርጎኛል። አይተዋል ሰሞኑን ሰርቲፊኬት ምናምን ይሰጡኛልና በጣም ነው የምወደው። ላርጅ ስኬል አድርገን በደንብ ደግሞ ታውዘንዶችን ጨምረን እንሰራ ይመስለኛል። በጣም አሪፍ ቆንጆ ሙቭ ነው። ከዛ ቀጥሎ ደግሞ አዲስ የጀመርከው ፕሮጀክት አለ። ምን ይባላል? አካጂያ ፕሮቶኮል። መልካም። እሱኛውስ ደግሞ ምንድነው አላማው? ለምንስ ተጀመረ? አካጂያ ፕሮቶኮል ያልንበት ምክንያት ያው ዌብ3 መርጅ ስለሚያደርግ ነው። እሺ ሜቢ ስለ ዌብ3 ስለ ብሎክቼን ምናምን በሌላም ጊዜ ልናስረዳቸው እንችላለን። አሁን ዌብ1 ዌብ2 ዌብ3 ላይ ደርሰናል። ዌብ3 ማለት ዲሴንትራላይዜሽን ያለበት ነው። የተለያዩ ዲጂታል ከረንሲዎች አሁን የምንጠቀመው ፋይዳ መታወቂያችን ብሎክቼንን ባክድ ያደረገ ቴክኖሎጂ ነው። አንተ የትም ሆነ ያንተ መታወቂያ እኔ እዚህ ጋር አሁን ቼክ ማድረግ እችላለሁ ሳምዌር ሆኖ ባለህበት ሆነ ያለምንም እንትን። ፋይናንሻል ኬዝ ውስጥም ስንገባ ክሪፕቶ ከረንሲ የተለያዩ ነገሮች አሉ። ዲሴንትራላይዜሽን በጣም ብዙ ነገር ያቀላል። ትረስት አያስፈልግም። በእኔና ባንተ መሃል ብሎክቼንን እየተጠቀምን ከሆነ የምትፈልገውን ነገር ልኬልሃለሁ አላኩልም። ማንኛውም ሰው ትሬስ ማድረግ ይችላል። አድሬሳችንን ካገኘ ገብቶ ማየት ይችላል። ኤቭሪቲንግ ኢዝ ክሊር ፎር ኤቭሪዋን። እና ፕሮቶኮል ያልንበት ምክንያት ይሄ ዌብ3ንም ያለውን ቴክኖሎጂ ከዛ ደግሞ ጋርደኒንግንም መርጅ እንዲያደርግ አስበን ነው። አካጂያ ዋናው ኢምፓክቱ የሰፈሬ 2 ልጆች የሚል ፕሮጀክት አለው ውስጡ።
ምን ማለት ነው? የሰፈሬ ሁለት ልጆች ያልነው ፕሮጀክት ስናስበው ብዙ ጊዜ ፕሮጀክት ተብሎ ስናስብ ኢቭን ትንሽ ሆነን ራሱ ኤሌመንተሪ ትንሽ ይሄ ምንድነው የሚባለው ቻርት ሉክ ነው ረጅሙ እነሱ እሱን ይዘው ምናምን ሰው ሲሄዱ ፕሮጀክት እየሰሩ ነው ምናምን ብለን ከበድ አድርገን እናስባለን። ፕሮጀክት የሚለው ቃል ራሱ የሆነ አይምራችን ውስጥ የሆነ ትንሽ ኖርማል ተማሪ ጋር እንትን አይደለምና ለዛ ነው ቀለል እንዲል ብለን የሰፈሬ ሁለት ልጆች ያልንበት ምክንያት። እና የሰፈሬ ሁለት ልጆች ፕሮጀክት ምንድነው? አንተንም እንደ ጥያቄ ልጠይቅህና ኖርማል ቤቶች ይገነባሉ። ቤቶች ከተገነቡ በኋላ አጥራቸው ስር ምን ይደረጋል? የመትከያ ቦታ በብሎኬት ይስተካከላል። አስተውለህ ከሆነ አስተውለህ ታውቃለህ? እና እነዛ ኤሪያዎች ኢቭን ቲክቶክ ቪዲዮ እንኳን ስታይ ሰፈር ውስጥ የሚሰሩ አብዛኞቹ ያልተሰራባቸው ቦታዎች አሉ። አበባ መትከያው ተዘጋጅቷል፣ አበባ የለውም እና ማፈርም ያላደረጉበት ምናምን አለ። ሚኒመም በአንድ ሰፈር ውስጥ ሁለት ይኖራል። ልክ እንደዛው ደግሞ ላስት ይር እና ከዛ በፊት ማትሪክ ያልመጣለት ሚኒመም ሁለት ተማሪ ይኖራል። ሚኒመም በአንድ ሰፈር ይኖራል ብለህ ታስባለህ? ሰው አሁን ስራ ፈልግልኝ ይላል። ምን ስትለው ስራ ብቻ ይሁን ይላል። ስራ ብቻ ይሁን የሚለው ሰው የራሱን ስራ ጋይድ ብታደርገው ለመስራት ያለው ቴንደንሲ በጣም አሪፍ ነው ማለት ነው። ማንኛውም ስራ እንኳን ይሁን ብሎ የሚሰራ ከሆነ ይሄን አድርገህ ደግሞ እንደዚህ መስራት ትችላለህ፣ የራስን መስራት ትችላለህ ብንለው እና ደግሞ ሲድ መኒ 100,000 ብር ቢያገኝ አሁን ላስት ይር ላልመጣለት ተማሪ 100,000 ብር ቀላል አይመስለኝም። እኔ ሰርቪስ ለመጀመር የሚያስፈልገኝ 40 ምናምን ሺህ ብር ነበረ። እሱን ሄጄ ድርጅት ፒች አድርጌ ተስማምቼ ምናምን ነገር ለነሱ ሰርቼላቸው ምናምን ነው የሰጡኝ። ይሄ ደግሞ የመጣው ፕሮጀክት አንተ አትሄድም፣ ስራው አንተ ጋር ይመጣል፣ ቦታውም አንተ ጋር አለ። አንተ ትንሽ ነው ሙቭ ማድረግ ያለብህ። እንደውም አስተውለህ ከሆነ እንቀመጥበታለን ያቺ ብሎኬት ላይ ሰፈር ልጅ ይቀመጡበታል። ስለዚህ ኮሚኒቲ ሪስፖንሲቢሊቲ የሚወጣበት ሰው ሶሻል ሪስፖንሲቢሊቲ ያለበት ሰው አሁን አንተ የቤቱ ባለቤት ብትሆንና አበባ መትከያ ያልተተከለበት ከሆነ እና እዛ ጋር ሰው ቁጭ ብሎ የምታስተውል ከሆነ ስትገባ ስትወጣ አይ እነዚህ ልጆች እዚህ ቁጭ ብሎ እየዋሉ ብለህ የምታስብ ከሆነ እነሱን ሰፖርት ለማድረግ ምክንያት ነው የምትፈልገው አይመስልም? ምክንያት ደግሞ አለ አላስተዋልነውም እንጂ እቺን ኤሪያ እኮ ሰርታችሁ ላይ የሆነ ነብር ለምን አልሰጣችሁም ወይ የሆነ ዕቃ አምጡልኝና የሆነ ብር ልስጣችሁ ይሌለ ሰው አሁን ስኪል ያስፈልጋል። መትከል ዝም ብሎ መትከል አይደለም። ያን ስኪል ደግሞ የሚያዳብሩበት ከአሊሰን ፕላትፎርም ላይ የ2 አወር ክሬዲት ያለው ኮርስ አለ። እሱን ኮርስ ይወስዳሉ። ከፐርሰናል ዴቨሎፕመንት አንፃር ሰዎች ሰፖርት እንዲያደርጓቸው እናደርጋለን። ከተለያዩ ካምፓኒዎች ጋር እንትን ብለን ላይክ ኢንቫይት እናደርጋቸዋለን። ከዛ ደግሞ ከማርኬቲንግ አንፃር ኢንቫይት እናደርጋለን። ያው ድርጅቶቹን እዚህ ጋር ለመጥቀስ እንትን ማድረግ ስላለብን ነው። ያንን ላይቭ ነው የሚሆነው። ትሬኒንግ ያገኛሉ። ከዛ በኋላ ኦንላይን ያን ኮርስ ካገኙ በኋላ ምን ያደርጋሉ? ኤክስፒሪየንስ ዋይዝ ደግሞ ዌብሳይት ላይ ነው የሚጭኑት። ዌብሳይት ከመስራታቸው በፊትና ከሰሩት በኋላ ይጭናሉ። ያቺ 100,000 ብር ሲያገኙ ደግሞ ምን መስራት እንደሚፈልጉ ፕሮፖዛል ያስገባሉ ማለት ነው። ስለዚህ ፕሮፖዛል ክሬቲንግ በዛው ፕሮሰስ ያደርጋሉ። አምራቸው በደንብ ይሰራል ብዬ አስባለሁ። እዛም ባለፈ ኤክስፒሪየንስ ዋይዝ አንተ ለአንተ ሰሰራልህ ጓደኛ ቤት ካጠገቡ ያልተሰራ ሊሆን ይችላል። ሰምዌር ያልተሰራ በደንብ አለ ባይዘው እና ሶርስ በደንብ አለ። ያን ሰጀስት ልታደርገኝ ይችላል። ስለዚህ አሁን ዝም ብለን ስናስተውል ይሄ አሪፍ የሚባሉ ሰፈሮች አሉ፣ አርቲስት ምናምን የሚኖርባቸው። እዛ ነው አትክልተኛ በደንብ ተከብሮ ምናምን የሚሰራው። ተከብሮም ስለ ይሄ ትክክለኛው ኢሜጅ ተሰጥቶት ሳይሆን አለ አይደል ተከፍሎት ሌላ ቦታ ለመክፈል ዝግጁ አይደለም ስለ ሪኮግናይዝ ይደረግ የለ በእንትንም ስሙ ምንድነው ጥራልኝም አሁን ስታልፍ ቦታው ያምርህ የለ ያምራል ምናምን ትላለህ። ኢንዳይሬክትሊ ሪኮግናይዝ አድርገዋል፣ አክብረዋል ማለት ነው የሰራውን ሰው እና በዛ ምክንያት ነው ሊከበር የሚችለው እንጂ አሁን ኖርማል ሰፈር ላይ የለም።
ሚኒመም 2 ሰው አንድ ሰፈር ውስጥ 2 አትክልተኛ ቢኖር is the best። ግን በደንብ ቼክ ማድረግ አለባቸው። አትክልተኛ የሚለው ፐርሰፕሽን መቀየር አለበት ሰው ጋር። በአትክልት የምትሰራበት ቱታ ሲያይህና በሱፍ ሲያይ የሚሰጥህ ኢሜጅ አለ። እኔ አሁን እንዲቀድምም ነገር ያለው በሱፍ ዊሊንግ አፈር እንትን ለማለት ምናምን ኢቭን ልንገጣጠም እንችላለን። እዚሁ ስለምንሆን 4 ኪሎ ምናምን የሆነ ልታገኘኝ ትችላለህ። የምሬ ነው። እና ልብስህ ምናምን ይሉኛል። ኧረ ልብስህ ምናምን ልክ ላነሳ ስላፈሩ ማለት ነው። ሶ አይ ቲንክ ውሃ በዝቶበትም ሊሆን ይችላል። ውሃ አንሶት ውሃ ከበዛበት እንዲህ ዝቄ ይሄ ጭቃ እንደዚህ ምናምን ብዬ አሳያችኋለሁ ከኤክስፒሪየንስ ዋይዝ ቼክ እንዲያደርጉት ምናምን። እና መቀየር አለበት ፐርሰፕሽኑ። ያን ፐርሰፕሽንም ለመቀየር የታሰበበት ፕሮጀክት ነው። ስራ እስከፈለገ ደግሞ ያ ሰው ማንኛውም ስራ ብሏል። ስለዚህ የራሱን ስራ የሚሰራበት ማለት ነው። ግዴታ ግሪን ነገር ላይ መስራት የለባቸውም። 100,000 ብሩን በሚያገኙበት ሰዓት ያ 100,000 ብር የሚያስጀምራቸው ሰርቪስ ሌላ ካለ እሱን ፕሮፖዝ ያደርጋሉ። ሀሳባቸውና ስራቸው ተወዳድሮ ቶፕ 2 በተን ይሸለማሉ ማለት ነው። ናይስ። ማንኛውም ወጣት መሳተፍ ይችላል እዚህ ላይ? ማንኛውም ወይስ 12 የወደቁ ብቻ? ውጤት ያልመጣላቸው ብቻ? ውጤት ያልመጣላቸው እንትን ማድረግ ይቻላል። ላስት ይርም ከላስት ይር በፊትም ያሉ ሰዎች ቢሆኑ አሪፍ ነው። ወጣቶች ላይ ፎከስ ስለሚያደርግ ማለት ነው። ግን ግዴታ እንትን መማር የለባቸውም። ሜቢ ያልተማረም ሊሆን ይችላል። በተለያየ ምክንያት ያልተመቸው ሰው ሊኖር ይችላል። ብቻ ፍላጎቱ ካለውና ወጣት እስከሆነ ድረስ ወጣቶችን ሰፖርት ማድረግ የሚፈልግ ፕሮጀክት ስለሆነ ዋናው ኢንቴንሽናችን ወጣት የሚለው ነው የመጀመሪያው ፕራዮሪቲ ማለት ነው። መልካም፣ በጣም አሪፍ። እና አሁን እንግዲህ ሁለቱንም እኔ ለምሳሌ ኪራ ስፔሻል ጋርደኒንግን አነሳህልን። በደንብ የሰራቸው ብዙ ስራዎች አሉ። እዛ ላይ እንግዲህ አገልግሎቱን ማግኘት እንፈልጋለን የሚሉ ሰዎች እንዴት ሊያገኙ ይችላሉ? ኦኬ፣ ኪራ ስፔሻል ጋርደኒንግ የማንኛውም የአትክልት ነክ አገልግሎቶች ኢቭን ማማከር በነፃ ነው የምንሰጠው። በ0944 77370 ዳይሬክት መደወል ይችላሉ። ምስደግምላቸው እንዴ? 2 ነው። እሺ፣ በ0944 77370 እንዲሁም ደግሞ በ0919 77170 19 ቤቱን ለመድገም 0919 77170 እንደዛ ቢደውሉ ወይም ደግሞ ኪራ SG1 ብለው ቴሌግራም ላይ ሰርች ቢያደርጉ የኪራ ስፔሻል ጋርደኒንግን አካውንት ያገኛሉ። እዛ ላይ ሪች አውት ማድረግ ይቻላል። መልካም። የአካዣ ፕሮቶኮል አናውንስ ስናደርግ ድጋሚ ሜቢ ፕሮግራም መስራት የምንችልበትም ወይ ሊኖር ይችላል። ወይም ደግሞ ደውለው መጠየቅም ይችላሉ። ኪራ ስፔሻል ጋርደኒንግ ፕላስ አካዣ ፕሮቶኮል፣ አካዣ አንደር ፕሮቶኮል ብለው ሰርች ቢያደርጉ ቴሌግራም ላይ አንደርስኮር ማለት ነው። እሺ አካዣ አንደርስኮር ፕሮቶኮል ብለው ሰርች ቢያደርጉ ቴሌግራም ላይ ይመጣል ቻናል። እዛ ጆይን አድርገው የፕሮጀክቱ መስራት ይሰማሉ ማለት ነው። እዚህኛው ፕሮጀክት ላይ መሳተፍ ይችላሉ። የቢዝነስ ሀሳባቸው ወጣት ሆነው መተግበር የሚችሉባቸው መንገዶች፣ ትሬኒንጎች ያገኛሉ። በጣም አሪፍ። መልካም። የምንገኘው ዊዝደም ፖድካስት ላይ ነው። ሰው ዊዝደም ለማስተላለፍ ደግሞ አጭር ጊዜ የሚሰጣቸው ጥያቄዎች አሉ። አንዳንድ ደቂቃ ነው ሁሉም ያላቸው። ሰው እንመልሳቸዋለን እነሱን ማለት ነው። የመጀመሪያው በህይወትህ ማን ወይ ምን በጣም ኢንስፓየር ያደርግሃል፣ ያነቃቃሃል? ማዘሯ። ዋው። እሺ ስትራገል በደንብ አድርጋለች እና እኔም አልረዳትም። የሚረዳትም ስለ ፊሊንግን በደንብ አልገልጽም እሷ ጋር ግን አይፊል የምታደርጋቸውን ምናምን ነገሮች እና ኢንስፓየር የምታደርገኝ ዋናው እሷ ነች። ሌላው ደግሞ ቤስት ቨርዥን ኦፍ ማይሰልፍ። ዋው። ነገ የምታየው ማንነት ነው። ያ ነገ ብቻ ሳይሆን አሁን የሆነ ነገር እንሰራ የለ ከዚህ የተሻለ በደንብ ማድረግ ይችላል። ታውቃለህ። በህይወት ያገኘኸው በጣም የጠቀመህ ምክር ምን ይሆን? ሜቢ የሚል ነገር ነው። አንድ ያለኝ በሬ ጠፋ፣ ከዚህ የከፋ ነገር ምን አለ ብሎ ይጠይቃቸዋል። እሳቸውም ሊኖርም ላይኖርም ይችላል ብሎ ነገሩት ማለት ነው። እዛ ቤት ሲመለስ ምን አሉ ብሎ ጎረቤቶች ሲጠይቁት ሰውየው አብዷል አላቸው። እንዴት ከዚህ የባሰ ነገር ሊኖርም ላይኖርም ይችላል ይለኛል? አንድ በሬን አጣው፣ ከዚህ በላይ ምን ይመጣል አለ ማለት ነው።
እዛ በኋላ ተኙ። በማግስቱ ሲነሳ የራሱ እርሻ መሀል ላይ ፈረስ አገኘ። ከዛ በዛ ፈረስ ማረስ ይጀምራል። ማረስ እንደዛ ቀልዶት አያውቅም። በጣም ደስ ይለውና አባትየው ጋር አዛውንቱ ጋር ሄደው በሬ መጥፋቱ መጥፎ ነገር እንዳልሆነ በምን አወቁ? አመሰግናለሁ፣ ደስ ብሎኛል ምናምን ብሎ ይነግራቸዋል። ምናልባትም ሊሆን ይችላል፣ ምናልባትም ላይሆን ይችላል አሉት። አሁን ተመለሰና ለይቶላቸዋል ምናምን ነገር አላቸው ለሰፈር ሰው። ከዛ አንድ ወጣት ልጅ አለው። እሱን እየጋለበ ፈረሱን እየጋለበ ይወድቅና እግሩ ይሰበራል። እዛ ተመልሶ እሳቸው ጋር ሄድና ፈረስ ማግኘቴ ጥሩ ነገር እንዳልነበረ እንዴት አወቁ ብሎ ድጋሚ ሲጠይቃቸው ምናልባትም ሊሆን ይችላል፣ ምናልባትም ላይሆን ይችላል ማለት ያላቸው አንድ የሚያግዘኝ ወጣት ልጅ የነበረኝ እሱ ብቻ ነው፣ እሱ ተሰበረ፣ ካሁን በኋላ እንዴት ነው ማደርገው ሲሉ ነው። ተመለሱ። በማግስቱ አዋጅ ታወጀ፣ ጦርነት እና በዛ ጦርነት ላይ ወጣቶች ሲመለመሉ የእሳቸው ልጅ ብቻ ቤት ቀረ ማለት ነው። አሁንም ጥያቄ ፈጠረባቸው እና ሜይቢ ብለን ብንጠይቅ ጥሩ ነው ሁሌ። መልካም። እስካሁን ካረኳቸው ነገሮች የሚያኮራኝ ይሄኛው ነው። እንኳንም እሱን አደረግኩት የምትለው አንድ ነገር ካለ ብትጠቅስልን። እንኳንም እሱን አደረግኩት፣ ቅድም እንዳልኩ ትንሽ ነገር ማወቅ በጣም አሪፍ ነው። እውቀት ሲበዛ እንትን ነው የሚያደርግ፣ ያስቀምጣል አይደል? ምንድነው እውቀትና ፍላጎት ባላንስ ማድረግ አለባቸው ከተግባር ጋር። ያ በጣም አሪፍ። ይህንን ማድረግ ይቆጨኛል ወይም ደግሞ አለማድረግ ይቆጨኛል የምትለው ነገርስ ምንድን ነው? እስኪ እኛ እንዳንቆጭበት በደንብ እንድንሰራበት ማለት ነው። ብዙ ፐርሰናል የሆኑ ከሰውነትም ከመንፈስም ነፍስንም ከመጉዳት አንጻር ብዙ ያደረኳቸው ነገሮች ሊኖሩ ይችላሉ። የምትቆጭባቸው ነገሮች አሉ እና ከዛው ሼርም ላደርገው የምችለው ነገር ግን ይሄ አካባቢ ላይ 4 እና 5 6 ሰዎች ይኖሩ የለ፣ እነዛን ሰዎች ብቻ አለምህ አድርገህ መኖር። አጎቱ ወይ አክስቱ የሆነ ነገር እያደረገለት የነበረ ሰው ከዛ ውጭ የሆነ ሰው ማሰብ የማይችልበት ወይ አለና ወጣ ብዬ ሳስብ ለካ አለ ሰው አለ በደንብ እንዴ ኢንቢሊየንስ ነው ለካ ህዝብ ያለው። የምረኔ የሆነ ነገር ብፈልግና የሆነ ሐሳብ ቢኖረኝ ሼር ማድረግ የምችለው በጣም ብዙ ሰው አለ። ግዴታ ያቺ 5 ወይ 4 ሰው መቀበል የለበትም። በህይወት ያገኘኸው በህይወት ያጋጠመህ ከባዱ ፈተና ምን ነበር? ኮንፊደንሻል ሊሆን አይሆን እኔ እንጃ፣ ግን ህመም ማዘሯ ታማ ቆይተናል። አይ ቲንክ 1 ወር ምናምን ቆይተናል ሆስፒታልና እሷ ነች ሰፖርት የምታደርገን ኤቭሪቲንግ እና ኢቭን 8ኛ ክፍል እያለሁ መሰለኝ ሆስፒታል የሄድኩኝ ይሄ ምንድነው ሮያል ቶኒክ የሚባል አለ የሚጠጣው እና እኛ ቤት 2 ነበረ፣ እንደ ምግብ ቤትም ስለነበረ የዛን ሰዓት ነበረና ብር አጥቼ እና ዝም ብለን የምናስቀምጣቸው ሳንቲሞች ነበሩ። እነሱን ሰብስቤ ምናምን ዘርዝሬ ምናምን ነገር ያን ባልሆነ ዋጋ ሸጥኩት እና አይ ቲንክ ያለኝ መሰለኝ እና በዚህ ሰዓት ወጥቼ ታክሲ ከፈልኩኝ ፖሊስ ቢሆን እንደረስኩኝ ምናምን ነገር ማታቸው ልጅ በጣም ጀጉያ ምናምን ነገር ካርድ ሞላ ያሰበ ካርድ ሞላ ሰና ብር ካኛል የሚላሳ ነበር ሳውጣ ኪስ ገባ 10 ብር ይችላል እና የለም በቃ እና ሳስበው ወደ ኋላ ሳደርግ ምግብ የምወስድበት ቤት ላይ ማቆልጅ ነበር እና ጌም ለመጫወት ከሱ ኪስ ስልኩን ወስጄ ነበር። አይ ቲንክ እሱ እንደገለ መስሎት እንዳማናት ናት ምናምን ነገር እሱ ነበር ከተወሰነ ጊዜ በኋላ ራሱ ይገኝ ማለት ነው። እዛ ሄጄ ባሉ በቃ ሜዳ ላይ ነበር የመሰለኝ ስለ ኢቭን ለማለት ቤት ላይ ነበር ሄጄ ፋሚሊ ጋር እንዳለና በዛን ሰዓት ከባድ የነበረው ምን ያ አሁን ፊስ ሪኮግናይዝ የተደረኩበት ሰዓት ላይ ለኔ አሪፍ እድል ነበር። በክፍለ ከተማ ደረጃ ተሸልሜ ነበር እና እውቅና ሳገኝ ነገሮች ቀለል እያሉ መጡ እና ያን ማድረግ እንችላለን። አዎ ልክ 9ኛ ክፍል እንትን ብዬ አዲስ ከተማ እንደገባው አካባቢ ተሸልሜ ነበር። አይ ቲንክ ወደ 5000 ብር ምናምን ላሸልሙኛል የዛን ሰዓት። ዋው! እና የዛን ሰዓት ኢቭን ፐብሊክሊ እንዳወራ ብዙ ተማሪዎች ነበሩ፣ የ10 ምናምን ተማሪ ትምህርት ቤት ተማሪዎች አዳራሽ ውስጥ እንዳወራ ተፈቅዶልኝ ምናምን የዛን ሰዓት ያወራውበት ፕሮግራሙን ላይ ያስጀመርኩት ነው የነበረው። ሂድ ምናምን ብላኝ የክፍለ ከተማው እንትን የትምህርት
ኃላፊ ክለፍተማ ወይዘሮ ሳምራዊት በጣም ነው የማመሰግነው። ገፍታኝ ሂድ ራም ብላኝ ፐብሊክሊ እንዳወራም ፍቃድ ተሰጣኝ ፕሮግራሙን ያስጀመርኩበት ወይ እና የተሸለምኩበት ነገር ያ እሱ እድል ከተባለ እና ፓሽን አድርጎኝ እንድቀጥል ያደረገኝ ነገር እሱ ስለሆነ ፓሽን የሆነው አይ ቲንክ። መልካም በጣም አሪፍ። ሌላኛው ጥያቄያችን በህይወት ብዙ መጽሐፎች አንብበህ ሊሆን ይችላል እስካሁን ድረስ አንብበሃል ብዙ መጽሐፎች። ከነሱ ውስጥ ምርጥ የምትላቸው 3 መጽሐፎች ካሉ ብትጠቁመን፣ ከዛ ቀጥታ ነው የምናነበው እኛ። እሺ The Power of Now is the best ለኔ ኤካርት ቶለ። ከዛ ደግሞ the seven spiritual law of Deepak Chopra ያ እሱ የጻፈው በጣም። ከዛ ደግሞ እምነትና ተግባር የሚል የዳንኤል ክብረት አለ። እሱን ቼክ ቢያደርጉት ሞክሬያለሁ ለማንበብ እና ቤስት የምላቸው መጽሐፎች ለኔ ይሄ ነው ሊስት ከማደርጋቸው ውስጥ። ናይስ በጣም አሪፍ። የመጨረሻ ጥያቄያችን እሺ ለወጣቶች የምታስተላልፈው ዊዝደም አድቫይስ ካለ ምን ይመስላል? አድርጉት። የእውቀት እጥረት የለም። የምር ማድረግ የምትፈልጉት የፍላጎትም እጥረት የለም እና አይ ቲንክ ዳሎል ሰሞኑን እያለው የነበረው ነገር አለ። ኢሞሽናሊ ሰፖርት እየተደረግን አይደለም ወጣቶች። ሁሉም የራሱ ጭንቀት አለበት እና ሁሉም የራሱን ነገር ለማለት እየሮጠ ነው አሁን ባለበት ሁኔታ። ሁሉም ሰው ሩጫ ላይ ነው። ግን ዱ something የሆነ ነገር እየሰራ ሲያይ ነው ሰው የሆነ ነገር ለማድረግ either positive or negative የሆነ ነገር አንተ ላይ ለማድረግ ራሱ የሆነ መንቀሳቀስ አለበት። ትክክል ሶ እንደዛ ብታደርጉት ቢያስባሉ የአሁን እስካሁን የምታውቁትን ነገር የሆነ ነገር አድርጉ። መንፈሳዊነትና ገንዘብን ደግሞ እንዴት ታያቸዋለህ? ለምሳሌ መንፈሳዊ የሆነ ሰው ድሃ እንደሚሆን፣ ገንዘብ ያለው ሰው ደግሞ ኢመንፈሳዊ እንደሚሆን ተደርጎ ይታሰባል። እዚህ ላይ ምን ሐሳብ አለ ካንተ? ራሽናል ሆነ መመለስ የምትችለው ነገር ይመስለኛል። ስለ ገንዘብ ዳይሬክትሊ የሰራ ሰው ሲያገኝ ይቻላል። እሺ አይደል? አይመስልም? አሁን እየተማርን ያለ ነው የሆነ ስራ እንሰራለን ብለን ያን ስራ በሰራንበት ልክም ባይሆን ከዛም በላይ ወይ ከዛም ባነሰ ግን ገንዘብ ይሰጡናል። ምክንያቱም ለምንድን ነው? መንፈሳዊ ስለሆንክ ይመስላል። ሁለቱንም ስለያስኩኝ መንፈሳዊነቱም አለ ቫልዩም አለ። ምክንያቱም መንፈሳዊነት ውስጥ ማመን አለ። ማመን ማለት ደግሞ በተግባር የሚገለጽ ነገር ነው። ለምሳሌ ህልሜ እንደሚሳካ አምናለሁ ስል እየሰራው ነው ማለት ነው። ያ ወጣ አሁን እሱ ቤተክርስቲያን እየሄደም ኖርማል ስራም እየሰራ በደንብ ሀብታም የሆነ ሰው ብዙ ማቆሷል አይደል? ኡስታዝ አቡበከርን ማንሳት ይቻላል። አሁን እሱ በደንብ ሃይማኖት ላይም በደንብ እንትን ይላል አይደል? መንፈሳዊነት ምንለው እኛ የምንገልጸው ሃይማኖት ሳይድ መስለኛል አይደል? ሃይማኖታዊ ትምህርት የሚያስተምሩ የተለያየ ነገሮች እና ከዚህ አንፃር ኖርማል እንኳን የፍልስፍና መጽሐፍ የሚያነብሰው አስተውለ ከሆነ ሰፈር ውስጥ ምናምን አንዳንድ ሰዎች ያሉ በጣም አንባቢ የተባሉ ሰዎች ግን ብር የሌላቸው አሉ። የሆነ ነገር ውስጥ ስትጠልቅ የሆነ ነገር ሁሉ እዚህ እያደረግክ ነው። መልካም በጣም አሪፍ። እንግዲህ ምርጥ ቆይታን አድርገናል። የህይወት ልምድን በደንብ አድርገን እንዳሰነዋል። ለወጣቶች ደግሞ አዲስ ይዘህ የመጣ አሁንም ፕሮጀክት ቆንጆ አድርገን አይተነዋል። ከልብ አመሰግናለሁ። በአዲስ አበባ ዩኒቨርሲቲ ሬዲዮም በዊዝደም ፖድካስትም ስም እኔም በጣም አመሰግናለሁ አንተንም እንዲሁም ደግሞ ሬዲዮኑ። ቴንክ ዩ